አባቶ የሚያደርጉትን አያውቁምና ይቅር በላቸው። ምንድነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱን ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህሪየ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሃማሚ ነው። እሱ ከኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም ርቃኑን ሆኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለክተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ቅዱስ ጳውሎስ ይህን እንዲህ ብሎ ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ አውቀውትስ ቢሆን ኑሮ የክብርን ባለቤት ባልሰቀሉት ነበር አለ። ምኑን ነው ያላወቁት ታዲያ? ያውቁት የለም? አብሯቸው አድጎ በሰፈራቸው ሲመላለስ ያላወቁት የአብ ልጅ መሆኑን፣ እግዚአብሔር መሆኑን፣ ስጋ የለበሰ አምላክ መሆኑን አላወቁትም ነበረ። እስከ ዛሬ ድረስ እንዴት አምላክ ይታመማል፣ አምላክ ይሰቀላል፣ ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተነገሯል። ይህ የጠራቢ ዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል፣ ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦ ለአቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን ማያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል። ይህን አላወቁም ነው። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል።